እግዚአብሔር ነን እያላችሁ እኮ ልብን የሚያይ ኩላሊት የሚመረምር እኮ እግዚአብሔር እኮ እግዚአብሔር እኮ ነው። ስለዚህ በዛን ያክል እንጠቀምበታለን። ጥሩ ነው። እውነት ነው። እግዚአብሔር በተለያዩ መልኩ ይጠቀማል። እኔ እኮ አልተቃወምኩኝ። በነገራችን ላይ እኔ ሰዎች እሱን አራያ እንዳያደርጉት ትልቁ ፍራቻ እሱ ነው። ሰዎች ወጣቶች በብዛት ሚዲያውን የሚጠቀሙት ወጣቶች ናቸው። በጣም ቲኔጀር የሆኑ ሰዎች ስለ ሃይማኖታቸው ምንም አይነት ነገር የማያውቁ ሰዎች አብዛኛው ሰው ይኖራል። የተወሰነ በቃ እንደው ብዙዎቻችን እንደው ብዙ ነገር አውቀን አይደለም ብዙም ማናቃቸው ነገሮች ግን ደግሞ እሱን ሞዴል እንደዚህም ተሳድቦ መከበር አለ። እንደዚህም አንቋሽሽ የሰው ሃይማኖት አንቋሽሽም እንደዚህ መከበብ አለ። እኔን መፈለግ አለ ብሎ ሰዎች እንዳያስቡ ያችሁ ሰዎች በተለያዩ መልኩ ነው የሚማሩት። አንተ ልታስተምር ስትሞክር እጠቀምበታለሁ ስትል የሚጠፋው ሰው ነው። የሚጠፋው ሰው መታየት የለበትም ወይ ነው ትልቁ ነገር። የሚጠፋው ሰው መታየት አለበት። ትውልድ መታየት መቻል አለበት። ያንን ነው እኔ የማስበው። ከዛ ባለፈ ግን እኔ ስልኩ የኔ አይደለም፣ እጃችሁ ላይ የሁሉም ሰው እጅ ላይ ነው ስልኩ ያለው። ጋይስ ትልቁ ችግራችን ምንድነው? ሰው የምንከተል ስለሆንን የመንጋ አይነት አስተሳሰብ ስላለ በቃ እዚህ ቲክቶክ መንደር ላይ ክርስቶስን ከማየት ይልቅ ክርስቶስን ከመከተል ይልቅ የሱን መንገድ ለመከተል ቢያንስ የሆነ መንገድ ከመጀመር ይልቅ ሰዎችን የመከተልና ሰዎችን እነሱን ፍጹማን አድርጎ በእነሱ ወይ መሄድ በጣም ትልቅ የስተት አስተሳሰብ ውስጥ ጠልቀን ስለገባ በዛን ያክል ደረጃ አልፈርድም። ሰው የፈለገው መሆን ይችላል። ስልክ እጄ ላይ ነው። እኔ እጄ ላይ ካለ ልክ አሁን እዚህ ጋር ስፈልግ እንደማጠፋው አንተ ስትፈልግ ስክሮል አድርገህ እንደምትሄደው የትኛውም አካል እንደፈለገ እንደሚያደርግ እንደዛው ማለት ሰው በዛ ደረጃ ነው። አረን ያልደበረኝም እኔ ያው ፈታ እያልኩኝ ነው፣ እያወራሁኝ ነው ትንሽ ሳውራ። እኔ የእውቀት አድናቂ ነኝ። እኔ ቲክቶክ ላይ ካያችሁ እኔ ቲክቶክ ላይ የምገኘው ከዚህ በኋላ የእውቀት ነው ማደንቀው። እኔ የሃይማኖት አድናቂ አይደለሁም። ቲክቶክ ላይ አይደለሁም። እኔ ቲክቶክ ላይ የእውቀት አድናቂ። እኔ ሃይማኖቴን የተመሰረተችው ምድር ላይ ያለችዋ የምመላለስባት ቤተክርስቲያን እሷ ነች። ከዛ ውጪ እውቀት እዚህ ጋር ያለ ሰው ማንም ሰው የሆነ ቦታ ላይ ምናምን ባይ እውቀቱን ነው የምወስደው። እውቀቱን ነው ዋው ይሄ የሚገርም እይታ ነው ምናምን ይሄ የሚገርም እውቀት ነው ምናምን ብዬ ነው የማየውና በዛን ያክል ነው የማስበው። ጋይስ እንደኛ አስብ እንደኛ አሁን ግን ማለት አይቻልም። እንደየመልካችን ባህሪያችን ኢንትረስታችን ፍጹም የተለያየ ነው። ከምንም አንፃር እውቀት ነው ዋናው ትልቁ ነው። እዚህ እውቀት ነው ቤተሰብ ትክክል ያልሆነ እውነት እኔ አራት አገናኙ ከሌላ ነገር ጋር እሺ ወደ ሌላ እንትን ልምጣ። ሌላ ነገር ልታናግሩ እንደሆነ ያው ይገባኛል። ሴጣን እኮ በተለያየ መልኩ ስራውን ይሰራል። በተለያየ ታፕ አድርጉ፣ ኮፒ ሊንክ አድርጉ።
ኮፒ ሊንክ ምናምን አድርጎ እሺ። ያው የጃኒን ቪዲዮ አይታችሁታል አለ ገብታችሁ አይታችኋል። ጃኒ ለብዙዎቻችን በጣም አርአያ የሚሆን ማለት የብዙዎቻችንን ማንነት የሚገልጽ ምንም እንኳን ብንሆን ገብቷችኋል የተለያየ እግዚአብሔርን ደስ የማያሰኝ ማንነት ቢኖረንም ሁላችንም መውደቂያችን ግን ክርስቶስ ነው። መውደቂያችን ክርስቶስ ነው። መጠጊያችን መሸሸጊያችን ሲከፋን፣ ስናዘን፣ ሲጨንቀን ገብቷችኋል ሲርበን፣ ሲጠማን በቃ ሰው ባጣን ጊዜ ሰው በቃ ሁሉ ያጨበጨበልን ሁሉ ያደነቀን ሁሉ ያሞገሰን ያከበረን የመሰለን ሁሉ ዘወር ሲደብን ሄደን የምንለጠፍበት ታዲያ እሱ ስንጠጋው የማይተወን አልፈልግም አንተ እንደዚህ ብለኝ የማይለን የሚወደን ጌታ መድኃኔ ዓለም ኢየሱስ ክርስቶስ በእውነት ማሳያ ናት። ጃኒ ማሳያ ናትና ገብታችሁት ቪዲዮ ኮፒ ሊንክ ምናምን ለሷም ሜንሽን አድርጓል። እግዚአብሔር አምላክ የልቧን መሻት ከኃጢአት በስተቀር ይፈጽምላት። ያው ምን እንደገጠማት ምን አይነት ነገር እያሳለፈች እንደሆነ አናቅምና ያው አይከን እዚህ ቲክቶክ መንደር ላይ አይከን ከሆኑ በተለያየ ለቲክቶኩ ማለት ነው አይከን ከሆኑ ሰዎች አንዷ ነች ጃኒና እግዚአብሔር አምላክ ይርዳት ጋይስ። ሌላው ደግሞ እንዴት ነው የጥምቀት ጉዳይ እየተነሳ አየውኝ። የጥምቀት ጉዳይ እንዴት ነው? ለነገሩ ስለ ጥምቀት ካነሳውኝ ወደ ሌላ ነገር ተወስዱታላችሁ። ይቅር ሚኪ ወደ ጴንጤ እየተንደረደርክ ነው። እስኪ ምን ጴንጤ ይመስላል? እስቲ ወደ ጴንጤ ያንደረደረኝ የሚመስላችሁ ምን ነው? እስቲ አሁን እስኪ ልጠይቃችሁ ይሄን ጥያቄ መልስ። ወደ ጴንጤ ያንደረደረኝ የሚመስለው ምን ነው? እስቲ ኮሜንታችሁ ላብቀ። ወደ ጴንጤ ብዙዎች አንዳንድ ሰዎች እንደው በቃ ወደ ጴንጤ ምናምን እያላችሁ ነውና ምንድነው? እስኪ ንግግር አለች አንቺ መልስ ሞገስ መልክ አይ እግዚአብሔር እሺ ኧረ በስመ አብ ምንም አይመስልም አለኝ። እሺ ኢየሱስን አበዛክ ነፍሴ እጅግ ተጨንቃለች። ራስህን ግለጥ። ነፍሴ ተጨንቃለች። እሺ እግዚአብሔር ብያለሁ። ደስ ይልሃል እንደዛ ስለ አንተ እንደ ሌሎቹ ስላልተሳደብህ ነው። ሚኪ ይቅርታ ጠይቅ፣ ይቅርብህ። ማንን ይቅርታ የምጠይቀው? ማንን ይቅርታ አልጠይቅ? እስኪ ምን በድዬ ምን አጥፍቼ? ሚኪ ይቅርታ ጠይቅ፣ ይቅርብህ። እኔን ብርጋዴ ሄደሽ ይቅርታ፣ አቢሲኒያዬ አባቢ ይቅርታሽ። እሺ ወንድሞችን በውክልና ነው እንዴ? በደልከኝ ያለኝ ወንድም ካለ አስከፋኝ ያለኝ ወንድም ካለ ማንም ሰው ይቅርታ ለመጠየቅ ዝግጁ ነኝ። ምን ችግር አለ? በደላላ ግን አይሆንም። እንዴት ወንድሞች ከሰ የት ነው የከሰስኳቸው? የት ፍርድ ቤት ነው? የት ነው የከሰስኩት? አያችሁ
ያስቃል፣ ያስገርማል። እውነት እንደውም ምርጥ ተዋሉን የመሰልከው አመሰግናለሁ። እኔ ከማንም ጋር እናንተ እኮ ናችሁ እልህ እየተጋባህ ነው። እኔ ቆይ እሺ ማን ከማን ጋር ነው እኔ እልህ ስጋባ ያያችሁት? እንደው በመድኃኒዓለም እስቲ የምትናገሩትን የምታውቁ አልመሰለኝም አንዳንዶቻችሁ። ማለት እኔ ከማን ጋር ነው እልህ የተጋባሁት? እስኪ ከማን ጋር ከማን ጋር ከማን ጋር ከማን ጋር እልህ ተጋባሁ? እኔ እግዚአብሔርን እንደው መድኃኒዓለም ከማን ጋር እኔ ግራ ገባኝ እኮ እግዚአብሔርን። አንዳንዴ ያስቀኛል፣ እገረማለሁ። እኔ ጀስት ያው እንደዚህ ፍሪ ታይም ሳገኝ ነው አንዳንድ እንደዚህ ላይቭ ራሱ አሁን ላይ የምገባውና እኔ ከማን ጋር ነው የተጋባሁት? ምናልባት እናንተ ልክ ከኔ ጋር ተጋብታችሁ እንዳይሆን እንጂ እኔ ከማን ጋር ልብ ያውቀዋል። ለምን ተዋሻለህ? ልብ ያውቀዋል ያደረገልኝን ነገር የሰራህልኝን ስራ መድኃኒዓለም አወጣኸኝ ከመከራ። ምን ነበረ መዝሙር ጠፋኝ። እኔ መዝሙር ነው የማውቀው፣ ልብ የሚያውቀው ይሄንን አንድ የመጽሐፍ ቅዱስ ክፍል እሺ ሰሙ እናንብብላቸውና የመጽሐፍ ቅዱስ ክፍል ከሆነ ደስ ይለኛል። የሉቃስ ወንጌል ምዕራፍ 19 በጣም የምወደው የመጽሐፍ ቅዱስ ክፍል ነውና በስፋት ስለ ዘኪዮስና ጌታ በምሳሌ ያስተማራቸው ክፍል ነው። በጣም የሚገርመው የዘኪዮስን ሕይወት ብዙ ጊዜ ሳስታውስ ዘኪዮስ ሰገነት ላይ ዛፍ ላይ ወጣው። በነገራችን ላይ ለመታየት ብሎ ሳይሆን ጌታ ነው። ብዙዎቻችን ዛፍ ላይ የምንወጣው ሰገነት ላይ የምንወጣው ወይም ይሄ ፌምን የምንፈልገው ለሌላ ነገር አይደለም። ራሳችንን ቢውልድም እንድንታይ ኢጎሴንትሪክ እንድንሆን ነውና ዘኪዮስ እዚህ ጋር በጣም ትልቅ ነገር ነው እዚህ ጋር የሚያሳየን። ምን ይላል መሰለን? ወደ ኢያሪኮም ገብቶ ያልፍ ነበር ይላል ሲጀምር። እነሆም ዘኪዮስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር ይላል። እንግዲህ ቀራጭን ሳለው ዘኪዮስ ቀራጭ አይደለም፣ የቀራጮች አለቃ ነው። በደንብ አስተውሉ። ቀራጮች በጣም ክፉዎች ናቸው። በራሶቻቸው ወገን ላይ ከሄሮድሳውያን አፕሪሺዬሽን እንፈልገው ምን ያደርጋሉ መሰላችሁ? ህዝቡ ነግዶ ካተረፈው በላይ ግብር ይጭኑበት ነበር። በዚህም በእስራኤላውያን ዘንድ የተጠሉ ናቸው። ዘኪዮስ ግን በጣም በሚገርማችሁ የነዚህ የአረመኔዎቹ ቀራጮች ምን ነበረ? አለቃ ነበረ። የቀራጮች አለቃ ነበር፣ ባለጠጋም ነበር ይላል። በደንብ አስተውሉ። ከዛን ይቀጥላል። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ማንን? ኢየሱስን። ቁመቱም አጭር ነበርና ስለ ህዝብ ብዛት አቃተው። ኢየሱስን ፍለጋ ላይ ነበረ። ቁመቱም አጭር ነውና ስለ ህዝብ ብዛት ሲል ያየው ዘንድ አቃተው። ከዛስ በዚያችን መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ዘኪዮስ በአንድ ሾላ ላይ የወጣው ክርስቶስ ኢየሱስን ለማየት ነው። በደንብ አስተውሉ። ከዛስ ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኪዮስ ሆይ ዛሬ በቤትህ እውል ዘንድ ይገባኛልና ፈጥነህ ውረድ አለው። እንግዲህ ሰው የሚነቀው ሰው ማያስጠጋው ክፉ፣ ጨካኝ፣ አረመኔ ተብሎ ይታሰብ የነበረውን ዘኪዮስን ጌታ እንዲህ አለው፣ ዘኪዮስ ሆይ ዛሬ በቤትህ እውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሰው ሁሉ አረመኔ፣ ኃጢአተኛ፣ ክፉ ነህ ሲለው የነበረ ዘኪዮስ ፈጥኖ ወረደ፣ ጌታውን ተቀበለ። በደንብ አስተውሉ። ዘኪዮስ ለመታየት አልነበረም ሾላ ላይ ወጣው፣ ጌታውን ያይ ዘንድ ፈልጎ ነበርና
ስላቃተው አጭር ሆኖ ሾላ ዛፍ ላይ ወጣ። ያችሁ ክርስቶስ ኢየሱስን ለማየት ብለን ሰገነት ላይ ምንወጣ ከሆነ የእውነት ወደ ቤታችን ይገባል። ለመታየት ብለን ግን በክርስቶስ ኢየሱስ ዛፍ ላይ ምንወጣ ወይም ሰገነት ላይ ምንወጣ ከሆነ ግን ክርስቶስን ይሸፍነዋለን። ይቀጥላል። በደንብ አስተውሉ። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ማለት ክርስቶስ ላይ ምክንያቱም ቀራጭ ብቻ ነው፣ የቀራጭ አለቃ ነው እና ህዝቡ ያንጎራጎረው ከኃጢአተኛ ጋር ከኃጢአተኛ ሰው ጋር ሊውል ገባ ብለው ክርስቶስ ኢየሱስ ላይ አንጎራጎሩ። ዘኬዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆነ 4 እጥፍ እመልሳለሁ አለው። በደንብ አስተውሉ። ኢየሱስም ቁጥር 9 ላይ እንዲህ ይላል፣ ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። የሰው ልጅ የመጣው የጠፋውን ሊፈልግና ሊያድን ነው። ለዛ ነው እያንዳንዱ አክቲቪቲያችን ርህራሄን የተሞላ ይሁን፣ ሰውን ለማዳን ይሁን፣ ሰውን ለማትረፍ ይሁን። በዚህ ልክ ጌታን የምንቀርበው ከሆነ የእውነት ነው ምላችሁ ሩሩሆች ቸሮች የምንሆን ከሆነ ቀጥታ የሚወስደን የማቴዎስ ወንጌል ምዕራፍ 5 ላይ ነው። እርሱ የዋህ ትሁት ልቡም ቅን የሆነ አምላክ ነው። ምንድን ያለው? እርሱም ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። እነርሱም ይህን ሲሰሙ ወደ ኢየሩሳሌም መቅረብ ስለሆነ የእግዚአብሔር መንግሥት ፈጥኖ ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገረ። ምን ሲል? ስለዚህም እንዲህ አላቸው፣ አንድ መኮንን ለራሱ መንግሥትን ይዞ ሊመለስ ወደ ሩቅ ሀገር ሄደ ይላል። ከዚያ 10 ባሪያዎችን ጠርቶ 10 ምናን ሰጣቸውና እስክመጣ ድረስ ነግዱ አላቸው። የአገሩ ሰዎች ግን ይጠሉት ነበርና ይህ በላያችን ሊነግስ አንወድም ብለው በኋላው መልእክተኞችን ላኩ። መንግሥትንም ይዞ በተመለሰ ጊዜ ገንዘብ የሰጣቸውን እነዚህን ባሪያዎች ነግደው ምን ያህል እንዳተረፉ ያውቅ ዘንድ እንዲጠሩለት አዘዘ። ከዚያስ የፊተኛውም ደርሶ ጌታ ሆይ ምናንህ 10 ምናን አተረፈ አለው። እርሱም መልካም አንተ በጎ ባሪያ፣ በጥቂት የታመንህ ስለሆን በ10 ከተማዎች ላይ ስልጣን ይሁንልህ አለው። ሁለተኛውም መጥቶ ጌታ ሆይ ምናንህ 5 ምናን አተረፈ አለው። ይህንንም ደግሞ አንተ በ5 ከተማዎች ላይ ሁን አለው። ሌላኛው መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኋትን ምናንህን እነሆ ፈርቻለሁና ጨካኝ ሰው ስለሆን ያላኖርኸውን ትወስዳለህ፣ ያልዘራኸውንም ታጭዳለህ አለው። እርሱም አንተ ክፉ ባሪያ፣ አፍህ በተናገረው እፈርድብሃለሁ። እኔ ያላኖርሁትን የምወስድና ያልዘራሁትን የማጨድ ጨካኝ ሰው እንደሆኑ አወቅህ። ምን ነው ገንዘቤን ለለዋጮች አደራ ያልሰጠኸው? እኔም መጥቼ ከትርፉ ጋር ወስዶ ነበር አለው። በዚያም ቆመው የነበሩትን ምናኑን ወሰዱበት፣ 10 ምናር ላለውም ስጡት አላቸው። እነርሱም ጌታ ሆይ 10 ምናን አለው አሉት። እላችኋለሁ ለሰው ሁሉ ይሰጠዋል፣ ከሌለው ግን ያው ያለውስ እንኳ ይወሰድበታል። ነገር ግን እነዚያን በላያቸው ላይ ልነግስ ያልወደዱትን ጠላቶቼን ወደዚህ አምጧቸው፣ በፊቴም እረዷቸው አለ። ይህ የመጽሐፍ ቅዱስ ክፍል ምናን እያለ ኤክስፕረስ ያደረገው የነበረው ሌላ ነገርን አይደለም። እያንዳንዱ በተሰጠው መክሊት ልክ ሊነግድ ይገባዋል። መክሊቱን ይዞ የጋን ውስጥ መብራት የሚሆን ከሆነ ግን
ምናን የሰጠው ጌታ ይመጣል። ነግዶ እንዳላተረፈ ባየው ጊዜ ይህን በነገራችን ላይ እያንዳንዳችን ስለተሰጠን ጸጋ ተክተን ማንሰራ ከሆነ በእግዚአብሔር ፊት ማንገለጥ ከሆነ ተክተን የምንሰራውም የምንገለጠውም እንዲሁ አይደለም። እንደ ዘኬዎስ አይነት ብዙ ቀራጮች እግዚአብሔር የሚፈልጋቸው ሰው የጠፋውን ልጅ ሊፈልግና ሊያድን መጥቷልና የተባለው ያ ሰው የተባለው ከሰማየ ሰማያት ወርዶ በስጋ ማርያም ተገልጦ ለሰው ልጅ ቤዛ ሆኖ ኢተርናል ዘላለማዊ ሕይወትን የሰጠው ክርስቶስ ነው። ያ ነው ያ አምላክ ዓለምን እንዲሁ የወደደ አምላክ ነው። ልጁን እስኪሰጥ ድረስ ቢጎትን ሰነ የሚለው አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል አይደል የሚለው። እግዚአብሔር አብ የወደደን አንድያ ልጁን እስኪሰጠን ነው። አንድያ ልጁ ደግሞ የመጣው ለጻድቃን አይደለም። እንደኔና እንዳንተ እንደኔና እንዳንቺ ከእግዚአብሔር ቤት ጠፍተን እግዚአብሔርን ማየት ላቃተን እንደ ዘኬዎስ አይነት ለመታየት ሳይሆን እግዚአብሔርን ለማየት ተደብቀን የምንሄድ ሕዝብ እግዚአብሔርን አላሳየን ሲለን እንደ ዘኬዎስ የሾላ ዛፍ ላይ ወጣን፣ ሰገነት ላይ ቆምን፣ በሩቁ እግዚአብሔርን ልናየው። እግዚአብሔር እንዲህ አይነት ልብ ላላቸው ሰዎች በጣም ቅርብ የሆነ አምላክ ነው እና እስቲ ራሳችንን እንየው። እግዚአብሔርን ለማየት እንጂ ለመታየት ሰገነት ላይ አንውጣ። እግዚአብሔር በቤታችን ይከብር ዘንድ እግዚአብሔር በቤታችን እንዲከብር የእውነቴን ነው ብለው የዘኬዎስ አይነት ማንነት ሊኖረን ይገባል። እንደ ዘኬዎስ እግዚአብሔር በቤታችን ሲገባ የበደልነውን ሰው መፈለግ እንጀምራለን። ልንክሰው፣ ያሳዘንነውን ሰው ልንክሰው እንፈልጋለን። ዘኬዎስ ያለውን ሀብቱን አወጣ፣ አሳየው በጌታ ፊት። ጌታ ሆይ አለው፣ አየህ አለው፣ በድየው፣ በሐሰት ወንጅየው፣ በግፍ ተቀብየው ካለ ዛሬ በእጥፍ መልሳለሁ አለ። ምክንያቱም ከሁሉም ይልቅ ሁሉም ከተቀበሉት ይልቅ የላቀው ቅበላ ማን ነው? ዘኬዎስ በቀና ልቡ ክርስቶስ ኢየሱስን የተቀበለው አቀባበል ነው። እግዚአብሔርን በሕይወታችን በዚህ ልክ እንደ ዘኬዎስ ካላመጣ ነው እንደ ዘኬዎስ እርሱን ልናይ ሾላ ዛፍ ላይ ካልወጣ እነዚያ ሁሉ ሰዎች አሉ። ዘኬዎስ አጭር ነውና ሊያየው አልቻለም። ጌታውን እንደማያው እንደማያሳልፉ ታውቋል። ዛሬም ብዙዎቻችን ደጅ ቆምናለን እግዚአብሔርን ለማየት ሰው የፈራን ወደ ቤቱ ለመግባት ምን ይሉኛል ተደብቀን እንደ ዘኬዎስ አምላካችንን የምንፈልግ ብዙዎቻችን አለ። አይዟችሁ፣ ከመሻታችሁ ባክ እንዳታረጉ። እዚህ ሚዲያ ላይ ያለ መምህር አስተማሪ ምን የሰው ልጆችን እንዳታዩት። ሐዋርያት እኮ ፊት ለፊቱ ላይ ያሉ ብዙዎች ጌታን እናገለግላለን ያሉ ፊት ለፊቱ ላይ ያሉ። ነገር ግን ዘኬዎስ ያየው ማንን መሰላችሁ? ከልቡ ይሻው የነበረ አምላኩን ነው። ለዘኬዎስ በቤቱ የተገለጠለት ይህ አምላክ ነው። ይህ የሚያሳርፈው አምላክ እውነቴን ነው ምላችሁ ከሰው ከሌላ አውጥቶን በሰገነት ላይ አቁሞን በሕይወታችንም በቤታችንም ክብሩን ይግለጥ። ሚክዬ እግዚአብሔር ይስጥልን። በጣም ቴንኪዩ። ሰሙነት እግዚአብሔር ያክብርልኝ። እጅግ በጣም ደስ የሚል ልብን የሚያሳርፍ ቃል ነው ያነበብክልን። የእግዚአብሔር ቃል ነው። እጅግ በጣም ደስ ይላል። እጅግ በጣም ደስ ይላል። አዎ እንትን መውጣት ይሻላል። ብዙ የሚጠቅም ነገር የለም። ሰው መንዛሪ ነው። መንዛሪ ነው። ከባድ ነው። መንዛሪ ነው። የእግዚአብሔርን ቃል ግን ምን ብሎ ይመዘብረዋል፣ ይመነዝረዋል? ምንም ብሎ ሊመነዝረው አይችልምና እጅግ በጣም ደስ የሚል የመጽሐፍ ቅዱስ ክፍል ነው። እንደ ዘኬዎስ ወጥተን ክርስቶስን የምንፈልግበት እውነት አቅሙን ይስጠን። እርሱ መድኃኔዓለም ያግዘን።
ከዛ ውጭ የምለው ነገር የለም። እጅግ በጣም ደስ የሚል የእግዚአብሔር ቃል ያካፈልከን ሰሙሻዬ በጣም ነው የማመሰግነው። ከምንም በላይ ፍቅር ነው ከክርስቶስ የተማርነው፣ ከክርስቶስ ያየነው፣ ከክርስቶስ ማዘንደው ዘዴ እኮ መጨረሻ ላይ ሁላችንም የምንፈልገው ክርስቶስን። ስለዚህ ብቻ ለዛ ለክብሩ እግዚአብሔር አምላክ እሱ ያብቃን። ትልቁ ነገር እሱ ነው። ዘምረው ነበር ዘፈኑ፣ አመስግነው ነበረ ካዱ ከመባል እሱ እግዚአብሔር አምላክ ይሰውረን፣ በእውነት ያድነን እና ከምንም በላይ ልንክደው የማይገባን እውነት ክርስቶስ ነው። ክርስቶስ ነው። እሱ መድኃኔዓለም ነው። የፍቅር አባት፣ የፍቅር ባለቤት እርሱ መድኃኔዓለም ኢየሱስ ክርስቶስ ነው። ያው እንግዲህ አሪፍ የእግዚአብሔርን ቃል አካፍሉናል ሰሙሻ። ቅድም የሮሜ ላይ ያለውን በጣም በሚገርም ሁኔታ አቅርቦልናል ሰሙ። በቃ የኔን ማንነት የሚቀይረው የሰዎችን ማንነት የሚቀይረው የእግዚአብሔር ቃል ነው። ክርስቶስ ነው ሰውን የሚቀይረው። ልብህን የሚነካው እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ካልነካው ልብህን እንትን ካላለ ከባድ ነውና ለሰዎች ሐሳብ ትገዛለህ፣ ለሰዎች አመለካከት ትወድቃለህ፣ ለሰዎች አመለካከት ተገዥ ትሆናለህ፣ ባሪያ ትሆናለህ እና ያ ነው። ሪቺ ሰላም ነው? ሚኪዬ ሰሙሻ እንዴት ናችሁ? እንዴት አመሻችሁ? ሰሙዬ ወዳጅ ያሳስል እንዴት ነሽልን? እግዚአብሔር ይመስገን አለው ሰሙዬ። ሚኪዬ በጣም ተናፍቀሻል። ሶጣ ነው ደግሞ መጀቡይልን ወጣ ነበረ። አሁንም እደውልላለሁኝ እና ሚኪዬ በጣም ደስ ብሎኛል። ሰሙሻ እንደዚህ በዚህ መልኩ ስላየኋችሁ በጣም ደስ ብሎኛል። እግዚአብሔር የተመሰገነውን ቃልዎትን ያሰማልን፣ ጸጋውን ያብዛልን። ሚኪዬም ጊዜን መስዋዕት አድርገ እግዚአብሔር ያክብርልን። ወንድሙ አለሜ ሁልጊዜ እንደምለው በጣም ደስ ብሎኛል። ደስታዬ ወደር የለውም። በጣም ደስ ብሎኛል። አመሰግናለሁኝ። ሰላማችሁ ይብዛልኝ። ላዳምጣችሁ እሺ ሪቺዬ እናመሰግናለን። ይኸው ነው ቤተሰብ። እንደው ባገኘነው አጋጣሚ ስለ እንግዲህ በጣም ረጅም ጊዜ ብዙ ጊዜ ተናግሬያለሁ፣ ቪዲዮም ሰርቻለሁ ምናምን ነገር። አሁን ብዙም አስፈላጊ ስለማይሆን በቃ ጨው ለራስህ ስትል ጣፍጥ ነው፣ አለበለዚያ ድንጋይ ነው ብሎ ይወረውሩሃል፣ ይጥሉሃል ነው። የተጠሩ ብዙዎች ናቸው፣ የእግዚአብሔር መንግስት የሚወርሱ ደግሞ እጅግ በጣም ጥቂቶች ናቸው። በክርስቶስ መንገድ የተመላለሱ በእርሱ መንገድ የመጡ ናቸው፣ የኖሩ ሰዎች ናቸው። ስለዚህ ብዙም ወደዛ ርዕሰ ጉዳይ እንደው መምጣት አልፈለኩም። አንዳንድ ሰዎች ነገር በጣም በማዞር በመጠምጠም ይሄ በቃ በጣም አስፈላጊ ያልሆኑ ደስ የማይሉ ነገሮች አንድ ቅድም እንደተናገርኩት ለሰዎች መሰናክል መሆን አልፈልግም፣ በፍጹም አልፈልግም። አቋም አለኝ፣ እምነት አለኝ። በዛ አቋሜና እምነቴ እቀጥላለሁ። ግን በፍጹም ትላልቅ ሰዎች ከኔ በእውቀት የሚሻሉ ሰዎች መምህር የሆኑ ሰዎች ከተናገሩ የነሱን ሀሳብ ለማክበር ኦልዌይስ ዝግጁ ነኝና ያን ነው ማስኬደው መንገዴ። እንግዲህ ካያችሁት ብዙ ጊዜ በመንፈሳዊ ጉዳይ ላይ ብዙም ኢንቮልቭ ሳደርግ አልነበረም እና አሁን እንደው አጋጣሚ የአንድ ሰው ጉዳይ እጅግ በጣም ዘግናኝ ስለነበረ እንደ ክርስቲያን ኦርቶዶክስ ስለሆንኩ አይደለም እሱን የተቃወምኩት። በነገራችን ላይ ኦርቶዶክስ ስለሆንኩ ሰው ስለሆንኩ የተቃወምኩት ኢትዮጵያዊ ስለሆንኩኝ ነው። ኢትዮጵያ ውስጥ ብዙ አይነት ብሔር ብሔረሰብ አለ፣ ብዙ አይነት ማህበረሰብ አለ፣ ብዙ አይነት ሃይማኖት አለ። ተከባብረው ተቻችለው ተዋደው የሚኖሩባት ሀገር ነች።
እንደ ሀገር የተከባበረ የኖረ ማህበረሰብ ላይ እጅግ በጣም ከባድ የሆነ የጥላቻ መርዝ ሲረጭ እንደ ሰው ነው የተቃወምኩት። እውነት ለመናገር እንደ ሰው ነው የተቃወምኩት። ሰው ስለሆንኩ ነው የተቃወምኩት። በዛን ደረጃ ነው እንትን የምለው። አንዳንዶች ከሃይማኖት ጋር ምናምን ከግለሰቦች ጋር ሊያያይዙት ምናምን ሞክረዋል። ግን ምንም ራሳቸው ፖለቲክስ ሊሰሩ ስለፈለጉ ወይ አትርሱኝ ብለው እንድናስታውስ ስለፈለጉ ላለመረሳት ከሚደረግ መፍጨርጨር ነው እንጂ እውነት ለመናገር ብዙም እንትን የለኝም። በእንዲህ አይነት ነገር ይሄ ፍትጊያ ይሄ ምንም ደስተኛ አይደለሁም። ደስታም አይሰጠኝም እውነት ለመናገር። 2 3 4 5 6 ቪዲዮችን ሰርቻለሁ። ከዚህ በኋላ ጉዳይም አይደለም ማርያምን። አረ ምንም ማን እኔ ላይ ቡራዬ እኔ እኮ ነኝ ሚኪያስ ነኝ። እኔ ሰው በጣም ስለኔ አልናገርም፣ ግን እኔ ሚኪያስ ነኝ። ማንንም እንትን አይደለም። ግን ደግሞ አለ አይደል የአራዳ ልጅ ትላለህ። በዛ መልኩ ነው የምንሄደው ጋይስ። በገባን መጠን በተረዳነው መጠን ቆንጆ ነገሮች መልካም ነገሮችን አድርጎ መጓዝ አስፈላጊ ነው ብዬ አስባለሁ። እና በዛ ደረጃ እንውሰደው። ያ ቡራዬ እውነት ነው። ሰሙ አንተ ጋር ምን ታላደረክም ነው? ድምጽ አለ፣ በጣም የሆነ ድምጽ አለ። አንዲት ልጅ ውስጥ ኢንቦክስ አድርጌልሃለሁ ምናምን ስትላየው አትለበ ተደጋጋሚ ስትጽፍ ነበር ነው። ረግሞ መመረቅ የሚባል ነገር የለም። በነገራችን ላይ እርግማንን እንደ ምርቃት ትወስዳለህ እንጂ ከአንተ አይምሮ ህሊና ነው፣ የአይምሮ ጉዳይ ነው። ረግሞ ምርቃት የለም፣ መመረቅ የለም። እናትዬ እዛው በጸበልሽ ብርጭቆ ማርያምም ከፈይትም የትኛዋንም ማርያም ሄደሽ ለራስሽ ጸልይ። እኔ አይደለሁም ሃይማኖት የመሰረትኩልሽ፣ ሃይማኖት የመሰረተው ክርስቶስ ነው። ኦርቶዶክሳዊ ተዋህዶ ሂጂ። እኔ ምን አረግልሻለሁ? እኔ እኮ ምንም የማረግልሽ ነገር የለም። ምን ኢንቦክስ ለምን ታረግልኛለሽ? እኔ ምንም ማረግልሽ ነገር አለ? የራስሽን ኑሮ ኑሪ፣ የራስሽን ሃይማኖትሽን አጥብቀሽ ያዢ፣ በሃይማኖትሽ ውስጥ ተመላለሺ፣ በራስሽ መንገድ ሂጂ። ቴዎሎጂ በነገራችን ላይ የዘላለም ህይወት ማግኛ መንገድ አይደለም። ቴዎሎጂ ቅድም ስትጽፊ አይቼሻለሁ። ቴዎሎጂ ምናምን ስትይ ቴዎሎጂ የዘላለም ህይወት ማግኛ መንገድ አይደለም። ልክ የዚህን ያክል የገነት መግቢያ ቁልፍ አድርገን ይሄ ያዝን ሰዎች በጣም ብዙ ሰዎች አለን። የተሳሳተ አካሄድ ነው። የተሳሳተ አመለካከት ነው። ያለሽባትን ቤተክርስቲያን እርሷን እመኛት። ገብቶሻል? እሷን እመኛት። እውቀት ለማግኘት ስለ ሃይማኖትሽ ጥልቅ የሆነ እውቀት ለማግኘት ኢንተረስት ካለሽ ደግሞ ባለሽ ደረጃ በየደረጃው ከሰንበት ትምህርት ቤት ጀምረሽ ቴዎሎጂ ከዛም በላይ ትምህርቶችን መማር ትችያለሽ። ያ እንትን ነው። ትልቁ ጉዳይ ግን ቤተክርስቲያንሽን አምነሽ በቤተክርስቲያንሽ ውስጥ መኖር ነው ትልቁ ነገር። የዘላለም ማግኛ መንገድ ቴዎሎጂ ነው ብለህ ነው የምታምነው? ብርጋዴር ጀነራል
እኔ ሳቅ ሳልፈልግ አታስቅ። በቃ ይሁንልህ አባቴ ይሁንልህ። ገተታን የፈለግከው አባቴ አንተ ይሁንልህ እንደ እምነት ይደረግልህ ብሏል። እንደ እምነት ይሁንልህ አባቢ። ቴዎሎጂ መማር የዘላለም ሕይወት ማግኛ መንገድ ነው አለኝ እና እሺ ይሁንልህ በቃ አይ እግዚአብሔር ወይ መድኃኒዓለም እያደሩ መሳቃለች። አይዞሽ ምንም ልረዳሽ አልችልም ብራዘር፣ ምንም ልረዳ አልችልም። ምን ላግዝህ አባቢ? ምንም ላግዝህ የምችለው ነገር የለምና ቤተክርስቲያንን እመኗት። መጀመሪያ ቤተክርስቲያን ያላችሁባት ቤተክርስቲያን አባቶች ካህናትን እነሱን የሚሏችሁን ለመፈጸም የሚሏችሁን ለማድረግ ሞክሩ። እኔ ምን አደርግልሻ? የንስሐ አባትሽ አይደለሁ እናቴ። እኔ ስላመንኩ የምታምኙ፣ እኔ ስላላመንኩ የማታምኙ ሃይማኖት ይኖርሻል ብዬ አላስብም። እናትዬ ኧረ እኔ መንገድ ላይ ተይ እንጂ ተይ፣ ፍቺ ኧረ ፍቺ እንዴ! ገገማነሽ እንዴ? ፍቺ እናቱ ተፋችኝ እንዴ! ተፋችኝ እንዴ! እዚህ አንተ በጣም ትንሽ ትከብደኛለህ። ምንም የሆነ ነገር ውስጥ ልትከት ስለሆነ የሆነ እኔ አንተ አባቶችን አንተ ስማ፣ እንዳሳብህ ስማ፣ አንተ ስማ አባቴ፣ አንተ ስማ። እኔ አልሰማም አይደል? በቃ ካልመሰልኩ በቃ አንተ ስማ፣ ዋናው አንተ ስማ። አንተ ሰምተህ ህይወትህን ለውጥ፣ ህይወትን አሻሽል። በህይወት ውስጥ ነፍስህን አድን፣ ስማና አድን። ትልቁ ነገር እሱ። እኔም ፍታኝ ብራዘር። እኔ በጣም ደስ የሚለው ስብዕናዬ 24 ሰዓት ይሄ ልጅ እንዲህ ነው እያልክ ደረት ላይ ብትነቀስ እንዲህ ነው እንዲያ ነው እያልክ ደረት ላይ ብትነቀሰኝ በጣም መስሜ ድፍን ነው። መንጋ አይደለሁም። እኔ የክርስቶስ ባሪያ ነኝ። እኔ የክርስቶስ ልጅ ነኝ። እኔ የምከተለው ክርስቶስን ብቻና ብቻ ነው። እኔ የማየው ክርስቶስን ብቻና ብቻ ነው። እኔ ሰላሜ ክርስቶስ ብቻና ብቻ ነው። እኔ የምጽናናበት ክርስቶስ ብቻና ብቻ ነው። እና ምንም ብትለኝ አይደንቀኝም፣ አይሞቀኝም፣ አይበርደኝም። አባቴ አይሞቀኝ። አሁንም ጊዜ ስላለኝ ነው ቁጭ ብዬ ማውራ። ጊዜ ስላለኝ ነው ቁጭ ብዬ ቲክቶክ ላይ ገብቼ ምናምን እንጂ አንተ ስላወራ አንተ ያዙኝ ልቀቁኝ ምናምን ስላል ከዚህ ኮሜንት ላይ ምናምን ቦታ አልሰጥም። ክርስቶስን አውጥተህ ጣል ያልከኝ ክርስቶስን በግድ ልታስለቀቀኝ የመጣህ ጊዜ ያኔ ነው ከኔ ጋር ከባድ ነገር ውስጥ የምትገባው። ከባድ ነገር ውስጥ የምትገባው ያኔ ነው። ያ የሱን መንገድ አትከተል ያልከኝ ጊዜ ያኔ ከኔ ጋር ከባድ መንገድ ውስጥ ትገባለህ። አትገባም ብለህ በቃ ያኔ ከኔ ጋር ከባድ ነገር ውስጥ ትገባለህ። አሁን እንደፈለግን
አሁን ደግሞ ወሬ፣ አቤት ወሬ ወሬ፣ አይ ወሬ። አሁን ደግሞ ምን ተፈጥሮ ነው ባመጣች? ምንም እኮ አልሰማም። ምንም የተፈጠረ ነገር የለም። ከሰማይ በታች ምንም አዲስ ነገር የለም። እኔ እናት